ሆያው እዚህ ጋር ቆና እንደ ድጋሚ ነው እንኳን ለቡሄ በዓል በሰላም አደረሳችሁ። ከዛን ጀምሮ ያው እንግዲህ ሁሌም እንደምንለው ነው ተጨማሪ አንድ ሳምንት እድሜ ተሰጠን። እናም ክብር መስጋና ለእርሱ ይሁን። ተገናኘን። እናመሰግናለን። ዛሬም ደስ የሚል ተመልካች መጥቷል አይደል? እንኳን ደህና መጣችሁ። እንኳን ደህና መጣችሁ። በጣም አሪፍ ቡሄ አሪፍ ነው። ጨፈርን። እኔ አልጨፈርኩም ግን ልጄ ነው የጨፈረው። በነገራችን ላይ ፊታችን ማክሰኞ ደግሞ ለመላው እስልምና እምነት ተከታዮች በአጠቃላይ የመውሊድ በዓል ነው። እንኳን አደረሳችሁ። ዋው! ያው እንግዲህ ባሳለፍነው ሳምንት ትልቁ ነገር ከተባለ የቡሄ ጉዳይ ነው። በጣም አይደል? ጥሩ ልጁ ጨፈረ በደንብ። በነገራችን ላይ ቡሄ መጣ ያመላጣ ይባል ነበረ። ስለ ቡሄ ሲያስቡ እኔን ነበር የሚያስቡ የቀቡት እንዳይነጣ። አሁን ግን አይ ተቀይሯል እንጂ በነገራችን ላይ አሁን ተቀይሮ ቡሄ መጡ እማማ ይውጡ ሆኗል። እስኪ ይሄን ቪዲዮ እዩት። ለማማ ቡሄ አንዴ በእናታችሁ ልበላ። ደስ ይላል። ዘንድሮ በነገራችን ላይ ቡሄ ራሱ የዘመነበት በዓል ነው ሊባል ይችላል። ምክንያቱም በፊት የምንላላከው ወይም ደግሞ በዲጂታል መንገድ የምንጨፍረው ቡሄ አልነበረንም ማለት ነው። አሁን ግን ካልቻሉ ለምሳሌ ገንዘብ እንኳን ካልያዝክ ምንም ችግር የለም፣ በቴሌ ብር የምትከፍልበት አሰራር አለ። ይሄ ቡሄ በጣም ለየት ስላለብኝ ነው። እስኪ ደስ ይላል አይደል? እስኪ ይኸው እስኪ አለኝ ትዝታ ቅኔ ቤት በእንተ ስማ ለማርያም ሲጠጋርገው መጣና በአመቱ ሆያውዬ በቴሌ ብር 0920 ሲቢ ያላቸው ሪሲቱላ የሚቆርጥ ስለዚህ ዜድ ሪፖርት ያወጣሉ ማለት ነው። እኔ ዘንድሮ ቡሄ ለየት ብሏል። ምናልባት ደግሞ እንዲህ በአካል ካልመጡ ለአጎታቸው፣ ለአክስታቸው፣ ለአንዳንድ ቤተሰብ ደግሞ በዋትሳፕ ራሱ በዋትሳፕ እስኪ ለዋትሳፕ ለዘመድ ሲላላኩ እንስማ እስኪ አቢ ሆያውዬ በዋትሳፕ ልኬልሃለሁ፣ ብሬን በቴሌ ብር አስገባልኝ። የተላከለት ሰውዬ ደግሞ እስኪ በጣም አመሰግናለሁ፣ በአባት ቴሌ ብር 500 ብር ልኬልሃለሁ። እሺ በነገራችን ላይ ለእኔም ልከውልኛልና እኔም በዋትሳፕ ይህም መልእክት ልኬላቸዋለሁ። እስኪ የኔ እስኪ አድርሰናል፣ የዓመት ዓመት ያድርስልን፣ አድርሰናል። ማለት ብሩ ብቻ ሳይሆን አድርሻለሁ። ሙልሙል ተረሳቻት ታዲያ እሷንም ትራንስፈር እንዳትጀመርኝ። በነገራችን ላይ የሙልሙል ነገር ከተነሳ ኮባ የሌለው የሙልሙል ነገር ከተነሳ በጣም በሚገርም ሁኔታ ሆያውዬ ወንዝ ተሻገራ ነጮች ራሱ ሆያውዬ የጨፈሩበት በዓል ነው። አይገርማችሁም? ዘንድሮ ዲያስፖራ ሆነ ኪስ ይጨፍር ነው ፈረንጁ። እስኪ Oya oye, oya oye, ezimado, anjebena, ezimada, anjebena, ezibetgeta, ezi Ethiopisch vegena. ሙልሙል ተሰጠ ሙልሙል ሙልሙል ሲሰጠው ምን ቢል ጥሩ ነው? ዛማዶ አንድ ክክ
እዚህ ማዶ አንድ ክክ ሙልሙሉ ይቀየር በፓንኬክ ትንሽ አስቸጋሪ እኮ ነው። በነገራችን ላይ እንደው እኔ በጣም በሚገርም ሁኔታ ሆያውዬ ሲባል በጥሩ መንገድ የምናከብረው በዓል መሆን ሲገባው አንዳንድ ደግሞ ወጣ ያሉ ቀልዶች ይቀለዱበታልና ብዙዎችን ያበሳጭ አንድ ቪዲዮ አለ። ሊጨፍሩ ሲመጡ እንዴት እንዳስደነገጠቻቸው እስኪ በእናታችሁ በጣም እኔ እስኪ ሃይ ዩ ጋይስ ሆያ ሆያ የሚጨፍሩ ልጆች እየመጡ ነው እና እነሱን ለማስደንገጥ እንደዚህ ሜካፕን ተሰርቼ እየጠበቅኳቸው ነው። ይሄ ምን ብለነዋል መሰለሽ? ያልወለደ ሰው ቀልድ። እንዴ ገንዘብ ልስጣቸው ትላለች። መታከሚያ ነው የሆነ ቀልድ እኮ ዶዛ አለው አይደል? ያው ቀልድ ይገባኛል ብዬ አስብ ነበር። የዚህ ነገር ግን መሰለሽ ያስፈራል ብለሽ የሰራሽው ፊት የኔ ስለሆነ በእኔም ሰከፍት ብዙ ስለሚደነግጡ ብዙም ቀልዱ አልጣመንምና ያልወለደ ሰው ቀልድ ብለውታል ብዙዎች። ተስማማላችሁ? በዘንድሮ ሆያውዬ በጣም የገረመኝ ይሄ ይሸታል ዶሮ የለም። አሁን ይሸታል ደሞ አሽትቶ አይዋሹም። ይሸታል ሺሻ የጋሼ ትከሻ እንደ በጣም ይገርማችሁ ጋሼ ትከሻ። አሁን ድሮ እናቴ በጭስ ተቃጥላን ያሳደገችኝ ካለ አንድ ሰው እንዴት ነው ያሳደጉት? እናቴ ማድ ቤት ውስጥ ኪችን እንጀራ እየካከሉ እንጀራ ወጡን በኪችን ውስጥ ያው እንጨት በማቀጣጠል አንዱ ሰሞኑ እንደዛ ብሎ እናቴ በጭስ ተቃጥላ ነው ያሳደገችኝ ሲል አንዱ ሺሻ ቤት አላቸው። ከባድ ነው እንዴ ሆያውዬ። ጥሩ አልፏል በአጠቃላይ ግን አሁን ምንድነው ቤት ለቤት ብቻ ሳይሆን በቀደማውን ወክ እያደረግን መንገድ ላይ ሁሉ ተጨፈረ። አንተ ወክ እያደረግ ካስባል ከአንድ ጓደኛዬ ጋር መጣና በአመቱ መቼ መጣችሁ? እኛ አይደል የመጣ ነው። ግጥሙ መቀየር አለበት። መጣና በአመቱ እንደ የዛሬ አመት አልመጣችሁም አልተገናኘን። ግጥሙ ትንሽ መልኩን እየለቀየረ እሷ ብትስተካከል ሆያውዬ ደስ የሚል ባል እኮ እዛ ማዶ አንድ ሙዝ እዚህ ማዶ አንድ ሙዝ የኔም ባሰይፉ አለው ሄር ሙዝ የግሉ አዎ ክፈትልን ክፈት በለው ሆርሙዙን እንደው ውይ በአጠቃላይ እንኳን አደረሳችሁ። ደስ የሚለው እያዩ ዛሬ ለየት ቻለዩ የመዝናኛ ዝግጅት አለ። በነገራችን ላይ ከተማውን የረበሸ አንድ ዘፈን እኮ አለ ሁሉም ሰው የወደደው። እስኪ እንደው ዘፈኑን ቀንጨብ አድርገን እስኪ እንስማው። እስኪ ያወራሉ ስላንቺ የማናቆ እያሉ የአርበኛ ዘር ናት እያሉ የአርበኛ ዘር ናት እያሉ ማንን? አርቴታን። አይገርምሽ? ሰው ሁሉ ለሚፈልገው ነገር እየቀየረው ነው አይደል? ይመቻል ሁሉም ነገር። ያወራሉ ስላንቺ አቀቡ ታገባለ እጭ እያሉ ሰው ሁሉ ለፈለገው እያደረገው ነው። ለማንኛውም ወጣቱ ድምፃዊ እጅግ በሚገርም ሁኔታ ይህ ዘፈኑ በጣም ተወዶለታል። እስኪ ጠራ እናድርገው። እንዳሻው ሞቅ አድርጋችሁ ተቀበሉት። እንዳሻው ደመድረው ያወራሉ ስላንተ ያወራሉ ትችላለህ እያሉ አየት እንዲሁ ይወደዳል ብለህ አስበህ ነበር? እንዳሻው ዘፈኑ
በእውነት ትንሽ ጓጉቼ ነበር፣ ግን እንደዚህ በደንብ ይጥለቀለቃል ብዬ አላሰብኩም። ሰው ለፈለገው ነገር ሁሉ እያዋለው ነው አይደለ? ቅድም አርሰናል እያየን ነበረ። ያወራሉ ስለ አንቺ ብሎ ዋንጫ ትበያለ። እሺ አርሰናል ዋንጫ ይበላል ዘንድሮ። እኔ ግን ምናልባት በአንተ ዘፈን የተሰሩ የተለያዩ ሜሞችን ስላየው ነው። አብረኔው ይቻላል። እስኪ አሁን አንተም በድምፅ ታግዘኛለህ። ዶናልድ ትራምፕ ያወራሉ ስላንተ ጸጉር አስተክለሃል እያሉ የትራምፕ ነው። እሺ ቀጣዩ እንቁሊት ያወራሉ ስላንተ አልቀመስም አልጠበስም አልክ እያሉ ዋጋ ትንሽ ጨምሯል። በዛ እስኪ ቀጣይ አቡበከር ያወራሉ ስላንተ ቡናን ክዷል እያሉ ዛሬ ክዷል አልካደም የሰይፉ በኢቢኤስ እንግዳ ነው። እንኳን ለመውሊድ በዓል በሰላም አደረሳችሁ ይላል። እስኪ ቀጣይ ማን ነው? ከ3 ሚሊዮን ብር በላይ የሚያወጣ አረቄ ተደፋ። ያወራሉ ስላንተ እኔ ልደፋ እያሉ የተደፋ ነው። አይገርምም? በእናትህ ቀጣይ ማን ነው? እስኪ ባንዱ ያወራሉ ስለዚህ ባንድ ሰልስት ይሰራል እያሉ ጀምራችኋል። አሁን በቅርብ ከሰርግ አልፎ ወደ ለቅሶ። ለማንኛውም እንዴት አየኸው የሰውን አቀባበል? ማለት ሰው በፈለገው መንገድ እየመነዘረው ነው። ብዙ ነገር ይወራል እንግዲህ ለብዙ ነገር እያዋሉት ነው። በጣም ደስ ይላል። ያየው ነው። 100 ብር ያወራሉ ስላንተ አቅመ ደክሟል እያሉ። እስኪ የክለብ 100 ብር በክለብ ይገለጽ ቢባል ማንቸስተር ዩናይትድ ያወራሉ ስላንተ አቅመ ደክሟል እያሉ። ያው እንግዲህ ማንቸስተርም ብራችንም አቅማቸው እንዲፈረጥምና ጠንከር እንዲሉ እስኪ ተመኙላቸው። እንደ የኳስ ነገር ከተነሳ ኧረ ለየት ያለ ግጥሚያ እኮ ሊደረግ ነው። እናት እድሮች እስኪ መልእክታችሁን አንድ ያስተላልፉ። እናት እድርና የሁላችን እድር ግጥሚያ አለ። 10 ሰዓት ላይ ነው። እናት እድር በጣም ተዘጋጅተናል። ይዋቸው ያልሰለጠነ የለም። ስታያቸው ያስፈራሉ አይደል? ስለዚህ ሜዳ ይለየናል። ሜዳ እንገናኝ። እዚህ ቪዲዮ ኮሜንት ስር ያየሁት ለየት ያለው ሀሳብ ምንድነው? ያው ብዙ ደጋፊዎችን ስላስለቀሰ እናት እድሮች የሚገጥሙት የሁላችን እድር ማንቸስተር ዩናይትድ ነው እንዴ? ሁሉም ስለሚያለቅስበት ለማለት ነው። ለማንኛውም ማንቸስተር ወደ አሸናፊነት የሚመለስበትን አዲስ የውድድር ዓመት እንመኛለን። ለማንቾች እንዲበረታ ጠንከር እንዲላ ባበርቱት በእናታችሁ። ዋው! ይህ ሁለተኛ ነጠላ ዜማ ነው አይደለም? ብዙ አሉ፣ ግን ጀስት በአዲስ ስታይል የመጣሁበት ሁለተኛ ዜማዬ ነው። ያው ብዙ አልተወራለትም። ካሁን በፊትም ስለሱ ማወቅ ትፈልጋላችሁ? አዘፋፈኑን በጣም ለየት ይላል። አዲስ ያወጣው ዘፈኑ እጅግ በጣም ተወዷል። በአዲስ ነጠላ ዜማም እየመጣ ነው። ለማንኛውም እንዳሻው የሰይፉ በኢቢኤስ እንግዳ ነው ለማለት ነው። እንዳሻው ገርም ለየት ያለ ሰብዕና አለው። በኋላ ላይ ቁጭ ብለን ስናወራ ዋው ለካ እንደዚህ ነው ትላላችሁ። ለማንኛውም አለ ለማለት ነው። አመስግናችሁ ሸኙት። ያወራሉ ስለዚህ ማሲንቆ ያወራሉ አዲስ ነው እያሉ ያወራሉ። አዲስ ማሲንቆ ነው ያወራሉ ስለ ክንዴ ሚስቱ እርጉዝ ናት እያሉ ስለሰማሁ ጀምሩ።
ክረምት ተጠቀሙበታል። ለማንኛውም እንግዲህ ዛሬ በጣም ደስ የሚሉ እንግዶች አሉ። የበዓል ልዩ መዝናኛችን እንደቀጠለ ነው። ተመልካቹ መጥቷል። በጣም ደስ ይላል። በእናታችሁ ደስ ስላላችሁ አቤት እንግዳው ዛሬ። ለማንኛውም እንዲህ ምንድነው አይናችሁ አለ በጣም ይናገራል። ከቢርን አመስግኑት። ያወራሉ። ስለዚህ ሱፍ ያወራሉ ከከቢር መጣ እያሉ ከዚህ ሞቅ ያለ ጭብጨባ ጀርባ ማን አለ? ቻኖሊ በነገራችን ላይ በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። እናንተ የምታግዟቸው የምትደግፏቸው አልጋ የያዙ ወገኖች አሉ። የእነሱን ደግሞ ቪዲዮዎች አይተን እንመለሳለን። እስቲ አንድ ጊዜ ሁላችንም እናታችን የምታስተላልፈው መልእክት አዳምጠን እንመለስ። ሰላም ኢትዮጵያ ሕዝብ ሁሉ እንደምን አላችሁልኝ? አንድ ነገር ከሀብት ንብረት ከጄ የለኝ፣ ምንም ነገር የለኝ። በሳምንት ከ20 በላይ ያወጣለሁ። እሱንም ከመድኃኒት ምናምን ውጪ ነው። ምንም ነገር በጄ የለም። እርዱኝ፣ ድረሱልኝ። ወድቄያለሁ። በእናንተ እጅ ድረሱልኝ ወገኖቼ። አነሰ በዛ ሳትሉ ያገኛችሁት እርዱኝ እላለሁኝ። በእግዚአብሔር ስም በፈጣሪ እለማጸናለሁኝ። እንደሰማችሁት ነው። እቺ እናት መናገር እንኳን ከብዷቸው ነው የሚያወሩት። ሁሉንም ንብረታቸውን ሙሉ ሽጠው ጨርሰው አሁን ቤት ኪራይ ውስጥ እየተንከራተቱ ይገኛሉ። በሳምንት ብቻ ከ20 ሺህ ብር በላይ ነው የሚያወጡት። በወር 80 ሺህ፣ በአመት ወደ 1 ሚሊዮን በሉት። ይሄን ሁሉ እንግዲህ ከየትም አያመጡም። በቃ እናንተን ለማስቸገር ነው እዚህ አደባባይ ወጣ ነው። 1 ብር 10 ብር አነሰ ሳትሉ እኛ ሁሉንም እንቀበላለን። ሲጠራቀም ብዙ ስለሚሆን እባካችሁ የንግድ ባንክና ቴሌ ብራችንን እናስቀምጣለን። እባካችሁ አግዙን። ስለምታደርጉልን ነገር ሁሉ በእግዚአብሔር ስም ከልብ እናመሰግናችኋለን። ስሜ መቅደስ ኃይሉ ይባላል። ዳያሊሲስ መደረግ ከጀመርኩኝ 5ኛ ወሬ ነው። በሳምንት 3 ምናምን ታደርግ ነበር ዳያሊሲስ። አሁን ግን ከአቅም ጋር ያው በሳምንት 1 ሆኗል። ያንንም ለማድረግ አሁን አቅም የለንም። እስካሁን ድረስ በጎረቤት በአካባቢ ሰው በሚያውቀስ እርዳታ እዚህ ደርሻለሁ። ከዚህ በኋላ ያለው ነገር ደግሞ እየከበደኝ ሄደ። እርዱኝ፣ የእርዳታ እጃቸውን ዘርጉልኝ ብዬ ነው የምለምናችሁ። በዚህ ሰዓት በሳምንት 1 እያደረገች ነው ያለችው። በሳምንት እስከ 10 ሺህ ብር እናወጣለን ከትራንስፖርት ውጭ። ለእናታችን ይሄ አይገባም ነበር። እናታችንም ያለ ማሳደግ ብዙ ነገር ጠቅማለች፣ ብዙ ነገር አሳልፋለች፣ ብዙ ስራዎችን ሰርታለች። የባካችሁ ዘመዶች፣ ወገኖች እርዱኝ ባካችሁ። ዛሬ ለብቻ ደክሜ በማረፊያ ሰዓትም ገባይሽ ተት መጣሳለሁ ደግሞ ይሄንን ያዘ። ባካችሁ ብዙ ደጋግ ኢትዮጵያውያኖች አሉ እግዚአብሔርን የሚያስደስት ስራ የሚሰሩ። በዚህ መዝናኛ ዝግጅት ጽድቅ መንገድ ላይ ቪዲዮአቸውን ልከው የተጠቀሙ ድነው በእግራቸው የሄዱ እግዚአብሔርን ያመሰግኑ በርካታ ወገኖች አሉና እንደዛ እንዲሆን ላገዙት ተመልካቾቻችን ሁሌም እንደምንለው እናመሰግናለን። ለተመልካቾቻችን ያወራሉ ስለናንተ በጣም ደግ ናቸው እያሉ በጣም ምንድነው አንተ? አሸንዳ መስላ መታለች። አሁን ይገኛል ትዳር በቃ አለቀ። በቀዳሚና እሑድ በትበት ቻለ። ያወራሉ ስለ መልእክት እያሰሰች ነው እያሉ ሳካላት ይሆን እያሉ አይሳካስ እያሉ እርግጠኛ ነች ታገባለች እያሉ 2019 ላይ ትሞሸራለች እያሉ አካችሁ አታስጨንቋት እያሉ ብቻ ያወራሉ። ዛሬ እንግዲህ በጣም ልዩ የመዝናኛ ዝግጅቱ ድምቅ እንዳለ ነው። አዲስ ዓመት እየመጣ ነው። እንዴት ይዟቸዋል የሰሞኑ ጎርፍ? ምንም ችግር የለም። ባመጣናቸው የተለያዩ እንግዶች ሁሉም ነገር ይስተካከላል። እስከ ዝግጅታችን ፍጻሜ አብረን ሁን። ያው እንግዲህ ከመልእክቶች በኋላ ሁሉም ይቀርባል። ቅኝት የት አለ?
Beer Noble Menswear.